ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። እና አፈር መጡን በቅላ አስጡን የሚባለው ሄርሜላ ዛሬ መታ ሩታን እያስጠነቀቀቻት። ዋ ሩታ እንኳን ለሄርሜላ ለአብርሽም አልተመለሰች። ልካቸውን እያስገባቻቸው ነው። እሺ ቤቱ አብርሽ ቤት ወንድ እንዳታስገባ አስጠነቅቃታለሁኝ። ልጁን በስራ ስርዓት ትየው አስጠነቅቃታለሁኝ። ማነሽና ነው አንቺ ማነሽና ነው? አሁን ሩታ አረገችና በቃ ከኔ በላይ ሩታ እየባለገች ነው ልትይ ፈልገሽ ነው አይደል? ከኔ በላይ ሩታ ባለገኝ ልትፈልገሽ ነው አይደል? ወይ ሳይቀድም ይልቅደም አንቺ እኮ ነሽ መጀመሪያ የበጠበጥሽው። አንቺ ነሽ እኮ እሱ እኮ ዘሎ አልመጣም አንቺ ዘንድ አንቺ ነሽ። እሷ እኮ አልሄደችም ሰው ዘንድ እሱ ነው የመጣላት። ከዛም ደግሞ ተፋተው ጨርሰው በቃ ሁሉን ነገር ጨርሰው አንተም ህይወትሽን በቃ አንቺም በህይወትሽ እኔም በህይወቴ በቃ እንኖራለን ብለው ነው የመጡት እንጂ የተለያዩት እንጂ እንደ አንቺ ዘሎ ሰው ቤት አልገባችም ሩታ። አሁን አንቺ ሩታ ባለጌ አራስነትሽ ሳጨርሽ ምናምን ምናምን ምናምን። ለማንኛውም የእሷ ጣል ላንቺ ድርስሻል ገና። አሁን አብርሽ ርር እያለ ነው። ነገ አንቺ ባልየው ደግሞ ዲሃ ሆነ ብር ሆነ ምን አያገባችሁም። ስለ ባልየው እኮ ምንም የሚያገባችሁ የለም። ስለ ፍቅር ስለ ሩታ ህይወት ምንም የሚያገባችሁ የለም። አንቺም ሆነሽ አብርሽ ማለት ነው። ምክንያቱም እሷ መጀመሪያ ብር ብላ አልመጣችም። ያው እሱ እንዳመጣለት ተናገረ እንጂ እሷ እኮ ብር ብላ አይደለም። እሱን ብር ብትልማ በፊት ምንም ነገር ሳይኖረው አብርሽ ዘንድ አትሄድም ነበር ለብር ብላ ቢሆን። አንደኛ፣ ሁለተኛ ደግሞ ብር ሞልቷታል። መኪና ከሆናላት ቤት ከሆናላት ምን ከሆናላት ምን ያስፈልጋታልና ነው ብር ፍለጋ የምትሄደው? ገንዘብ ለገንዘብ ብለሽ የምትሉት ገንዘብ እኮ ሞልቷታል። መኪናም አላት ብር ቤትም አላት። ምን አንሷት ነው አሁን እሷ ለገንዘብ ብላ የምትሄደው? እና ያው ይሄን 3 ቀን አልመጣልሽም መሰል ብላታለች። ይሄን 3 ቀን ጭር ብለሽ ነው ወይ ሳይመጣልሽ ቀርቶ ነው ወይ ብላታለች። እና አብርሽ ደግሞ አንድ ችግር አለበት። ራሱ የራሱን ችግር እየወሰደ ለሄርሜላ የሚናገረው ምን አባቱ ነው? ሄርሜላ ምን ታርግለት? በቃ እሷ እያስቸገረችኝ ነው አንቺ ጋር ልሁን በልና እሷ ጋር ሁን። ከፈለክ እኮ እሷ ጋር መሆን ትችላለህ። ግን እየሄድክ ዝም ብለህ እሷን ሩታ እንዲያረገች ሩታ እንዲያረገ በራስ ጸባይ እኮ ነው። ሩታ ምንም አላረከ እሷ ዘንድ ነው እኔ ዘንድ አትምጣ ነው ያለችው። አንድ ቦታ ተቀመጥ ነው ያለችው። ሩታ እኮ ወይኔን ወይ ሄርሜላን ምረጥ ነው ያለችው እንጂ እዛም እየሄድክ ዝም እየሄድክ አትምጣ። እኔ ገንዘብ ምን ይሰራልኛል? እኔ መኪና ብትገዛልኝ ቤት ብትገዛልኝ ምን ይሰራልኛል? እኔ የምፈልገው ፍቅር ነው እንጂ ብር አይደለም ብለዋለች እኮ አብርሽ ማለት ነው። እና አሁንም ይሄ ልጅ ብር ይኑረው አይኑረው ምንም የሚያገባቸው የለም። ምክንያቱም ሩታ ለብር ብላ እንደማትሄድ ማንም ያውቃል ተጠንቅቆ። አብርሽ ራሱ ያውቃል አይደለም አንቺ ቀርቶ ማለት ነው። እና አርፈሽ ብትቀመጭ ይሻልሻል። ሲመጣልሽ መቀበል ሲቀርልሽ ዝም ማለት ይሻልሻል እንጂ አያገባሽም። እና ሲጀመር አንቺ ጊዜ መደበሪያ ነው ያረጋሽ ይላል። ያው መደበሪያ ወላሂ ሩታ ልክ ልኳን የነገረቻት ማለት ነው ለሄርሜላ ልክ ልኳን። እንደውም ያቺ ብዙ ነገር ምን አገባሽ ምን አገባሽ ምን አገባሽ እያለች ደሟን ፍልት ታረገቻት። ውይ አቃጣይ ኮናት ሩታ። እንደው ለሚመጡባት ሰው በቃ ውስጡ አርር እያለ ቢሆንም ከላይ እንደው ድብን ታረጋቸዋለች ማለት ነው እንጂ አሁን ሄርሜላን ማግኘትም ማውራትም ፈልጋ አይደለም። ግን ውስጧ እያረረ ቢሆንም ልክ ልኳን ልንገራት ብላ መጣች። እና በጣም እንደ ድራማቸው በተለይ ሄርሜላ አይኗን እጥብ አርጋ ትናንትና ቤት ገዛውልህ ብላ መጣች። ቤት ልግዛ ቤት ብትገዢ ምን ብትገዢ ምንም አብርሽና ሩታ አንደኛ አይለያዩም። ሁለተኛ ደግሞ ለገንዘብ ምንም ነገር ግድ አይነካቸውም። አብርሽም ገንዘብ ምንም መስሎ አይታየውም። ሩታ ምንም መስሎ አይታያትም። ቤት ቀርቶ የፈለግሽው ብታረጊለት ማለት ነው አብርሽ። ምክንያቱም አንድ የተሰራ ነገር ልብ ውስጥ አለ። ያ ነው እንጂ የሚያስፈልገው ገንዘብ ምናልሽው በመላስ በመጋጥ ቢሆንም አንቺ የት ባደረሽው ነበረ? ሩታ እንደዚህ እየከሰተችው እንኳን ሩታ ቄጥቄጥ ነው የሚሄደው። አንቺ ግን እንደዛ ያረክሽው ዙሮ አላየሽም። እና
ዝም ብለሽ ያልበላሽን ባታኪ ይሻልሻል፣ አርፈሽ ብትቀመጭ ማለት ነው እንጂ ሩታ ሁላችሁንም አደም ማስገዛት ትችላለች በአሁኑ ሰዓት ማለት ነው። ወደ ህግ ብትሄድ አደም ማስገዛት ትችላለች። ግን እኔ ብዙም እንትን አልልም ብላ ነው እንጂ ስለ ልጁ ደግሞ አያገባችሁ። አሁን እናንተ ስለ ልጁ የምታወሩት ለሩታ አስባችሁ ነው? ለምን አስባችሁ ወይስ ለምን ሳቀኝ ብላችሁ ነው? አልሙሂም ቤቱን ከሆነ ትለቅላችኋለች እንጂ እንደዚህ አንቺም እየመጣሽ ያም እየመጣ የሚጨቀጭቃት እኔ ፈራሁት። አስፈራርታታለች። ያው ልጁን ሊቀሟት ነው ሲሉ ሰምቻለሁ። ልጁን ሊወስዱባት ነው ብለዋታል ተብላለች ሩታ። አንደኛ ልጁን ይቀሟታል እንወስድባታለን ሲሉ ነበረ። ሁለተኛ ደግሞ ቤቱን ለቃ እንዳትሄድ። ሌላው ችግር የለውም ግን ልጁን ካልቀሟት ቤት ለቃ መሄዷ ጥሩ ነው ለሷ። ግን ልጁን የቀሟት እንደሆነ ነው ችግሩ። እና ለማንኛውም ሄርሜላ የኔ ቆንጆ በልጁ አልታስፈራሪያት ነው አሁን አንቺ የፈለግሽው። በልጁ አልታስፈራሪያት ነው እንጂ በሌላ በኩል ምንም አደርሽባትም። ግን ያው እንደሚባለው ልጇን እንወስድባታለን ምናምን የምትሉት ከሆነ አንደኛ ከቻላችሁ ሰዱት፣ ይብላኝ ለእናንተ እንጂ ዓለም ያወቃችሁ ሌቦች ብትወስዱትም በህግ ትቀበላችኋለች። በህግ ማለት ነው። ህግም ራሱ አይፈቅድላችሁም። እና አርፋችሁ ብትቀመጡ፣ አንቺም የፈለግሽውን ብትንዘላዘሊ፣ ሩታም የፈለገችውን ብታረጋ፣ አብርሽም የፈለገውን ቢያረግ ምን ያገባችሁ? ሩታ የፈለገችውን ታርጋ፣ አብርሽ የፈለገውን ያርግ፣ እየግላችሁ ማለት ነው። ግን ሰው ቤት እየመጣ ምን አነካካችሁ? እና አሁን ሩታ የፈለገችውን እያረገ ብትቀመጥ እናንተ ምን ነካችሁ? በቤቱ ያላላችሁ ደግሞ አንቺም እየመጣሽ ስትንከባለልበት ነበረ አይደል? አብርሽን እኮ አንቺ መተሽ እዛ ስትቀመጭ የሩታን ልብስ ስትለብሽ ምን ስትይ ነበር አይደል? እንደ ራቁትሽን። ይቺስ ቢያንስ ምንም አላረገችም። ታኒን ደግሞ አራስ ናት እንጂ እንዳንቺ በየመዞሯ አላቃታትም። ልጇ እንዴት አርጋ ትሄዳለች? ወተሽ ሂጂ ትላለች። ልጇን ለማን ትታተዳለች? ለማንኛውም ወንዶችዬ ዛሬ ሄርሜላ አስቃኝ ነው የመጣሁት።